የካፑትን ባለማወቅ ስገነባ ፈርሶ ባጸዳው ቆሸሸን እንደገና የጸዳው ደፍሶ ወርቅ አይደለ ነገር አይጠራ። ማርቲ በቃ በኔ ምክንያት ብዙ ነገር ተብለሻል። በኔ ምክንያት አልቅሰሻል፣ ተሰድበሻል። አሁን ግን ሶሊንም ዛሬ የጠራኋት በሷ ፊት እንዳዋረድኩሽ በሷ ፊት እንዳስለቀስኩሽ አሁን በሷ ፊት ይኸው ተንበርክኬ ይቅርታ እንድታረግልኝ ፈልጋለሁ። ይቅርታ አድርጊልኝ። የምሬን ነው። እኔ በድዬሻለሁ፣ በጣም አስከፍቼሻለሁ፣ አስለቅሼሻለሁ። ዛሬ ይቅርታ እንድትልኝ ይቅርታ አታድርጊልኝ? እንደዚህ ለምን ትንበረከካለህ? ቀድሞ አለመጠንቀቅ ትንቶን አለመፍራት ኃይለኛ ዱላ ነው ያረፈብኝ ማገገሜን እንጃ ምን ተሻለኝ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበላችሁ። እንግዲህ ዛሬ ተመልሼ መጥቻለሁ። ተመልሼ የመጣሁበት ነገር ምንድነው? ያው በሰሞኑ እየተፈጠረ ያለው ነገር እያያችሁ ነው። አምኖ መከዳት እንዴት እንደሚያም በራሴ ደርሶ አይቼዋለሁ። ምክንያቱም እኔ ሶሊያናን በንጹህ ልብ ያምኛት ብዙ ነገር ተባብለን እሷ ግን በምላሹ የሰጠችኝ ሌላ ነገር ነው። ግን ምንም ማለት አይቻልም። ያለ ነው በሰው መከዳት። ማይከዳው ፈጣሪ ብቻ ነው። ችግር የለውም። እሱን እንቶ የሚክሰው ፈጣሪ ነው። ግን ደግሞ በዛ መሀል ያስቀየምኳት አንድ ልጅ አለች፣ ምንም ያላጠፋች ለኔ የምትከራከር ማርቲ። በጣም አስቀይሜያታለሁ፣ በጣም አስከፍቻታለሁ፣ ያለ ስም መጥፎ ስም ሰጥቻታለሁ እና ያንን ነገር ማስተካከል አለብኝ። በሶሊ ፊት ብዙ ነገር ሰድቤያታለሁ፣ ብዙ ነገር ብያታለሁ። ብቻ አላቅም ምን ብዬ እንደምናገር፣ የምሬን ነው። ያለ ክብሯን ዝቅ አድርጊያታለሁ። አሁን ምን ብዬ እንደማድረግ አላቅም። ግን ዛሬ ለመጨረሻ ጊዜ እንድትመጣ አድርጊያታለሁ። ምክንያቱም እሷ ላይ ያደረኩት በደል የምሬን ነው፣ በጣም የሚያስጠላ ነው። እሷ ለኔ ብዙ ነገር አድርጋ ለኔ ብዙ ነገር እየተከራከረች ለኔ ብዙ ነገር እየቆመች፣ እኔ ግን አልገባኝም። አጠገብ ያለችዋን አስመሳዩን ሶሊ እንትን እያልኩ ነበረ። ያው ምንም አይደለም፣ በመጨረሻ አውቄያለሁ። ኖርማል ነው። አስመሳይ መሆኗን መረዳቴ ብቻ በቂ ነው። እኔ ጥሩ የሚያስብልኝን ትቼ የሚያስመስልኝም ነበረ እየቀረብኩ የነበረው። አሁን ግን ነገሮችን ለማስተካከል እሞክራለሁ ብዬ አስባለሁ። ያው ማርቲ ጥሩ ልብ ነው ያላት፣ ምንም የጨካኝ ልብ የላትም። ይቅርታ ታደርግልኛለች ብዬ አስባለሁ። ዛሬ ለይቅርታ ነው የመጣሁት። ይቅርታ ብያት ከሷ ጋር ብሆን ደስ ይለኛል። አጠገቤ እንድትሆን እፈልጋለሁ። ምክንያቱም በሌላ ነገር ምናምን አይደለም፣ ግን አጠገቤ ብቻ እንድትሆን ነው ፈልገው። እንደ በፊቱ ጓደኛሞች ምናምን ባንሆን ራሱ ግን አጠገቤ እንድትሆን እፈልጋለሁ። ምክንያቱም እንደ ማርቲን አይነት ሰው ነው እኔ የሚያስፈልገኝ፣ ሌላ ሰው ሳይሆን እንደ ማርቲን አይነት ሰው ነው የሚያስፈልገኝ። እኔ ሳላቅ ማርቲን ብዙ አስቀይሜያታለሁ፣ ብዙ አስከፍቻታለሁ። ለኔ ስትል ከኔ ጋር ለመሆን ብቻ ስትል ያለ ልጅ አለኝ ብላ እንድትመጣ እንድትዋሽ አድርጊያታለሁ። ብቻ ብዙ ነገር ፈጥሬባታለሁ። አሁን ያንን ነገር እንዴት ማስተካከል እንደምችል ሁላ አላውቅም። ግን ነገሮችን በተቻለኝ አቅም ለማስተካከል እሞክራለሁ። ማርቲ ጨካኝ አይደለችም፣ ጥሩ ልብ ነው ያላት፣ ለሰው ታዝናለች። እኔንም ይቅርታ እንደምትለኝ እርግጠኛ ነኝ። እና ዛሬ ሶሊንም ጠርቻታለሁ። ሶሊን የጠራሁበት ምክንያት በሷ ፊት ብዙ ነገር ብያታለሁ፣ ብዙ ነገር አስለቅሻታለሁ። ብዙ ነገር እንድታስብ፣ እንድትሰደብ፣ ዝቅ እንድትል ተንበርክካ፣ ብቻ ብዙ ነገር ተፈጥሯል። ብዙ ነገር ፈጥሬባታለሁ እና በሶሊ ፊት ዛሬ ይቅርታ ተንበርክኬ ይቅርታ ልጠይቃት ፈልጋለሁ። ምክንያቱም መንበርከክ ብቻ አይደለም፣ ብዙ ነገር ይገባታል ለማርቲ ማለት ነው። የማይሆን ነገሮች ምናምን ብያት፣ የማይሆን ነገሮች አድርጊያት፣ አስከፍቻታለሁ፣ አስለቅሻታለሁ፣ ብዙ ነገር ፈጥሬያታለሁ። ለኔ ብዙ ነገር እያሰበች፣ ለኔ ብዙ ነገር እየሆነች፣ እሷ ግን እኔ ግን በምላሹ ብዙ ነገር ነው ያደረኩት እና ዛሬ በሶሊ ፊት ይቅርታ ጠይቃታለሁ። በሶሊ ፊት ብዙ ነገር ስላደረኳት ማለት ነው። እና ያው ሶሊም እየመጣች ነው። በሳያት ሁላ አሁን በቃ ይሆናል አይደል? ምንም ነገር ብትለኝ እያስመሰለች ነው የሚመስለኝ። ምንም ነገር ብትናገር ምንም ብትል እያስመሰለች ነው
ዛሬ ለመጨረሻ ጊዜ ነው አንደኛ የፈለኳት። እንዴት ነሽ? ሰላም ነው። በዚህ ነው ሰላም ትይ? አዎ በቃ ከዚህ በኋላ እንዴ ነው ሰላም ነሽ? በስራ ሰላም አትይኝ? ለምን ልበልሽ? እሺ ለምን ሰላም ልበልሽ? ግን አምነሽ ተከተሽ ታውቂያለሽ? ሶሊያና አቤት እየነገርኩህ እኮ ነው አይደለ? እሱ መጀመሪያ የነበረ ነገር ነው። ፈቃደኛ አልነበርክም ልትሰማኝ። አሁን ላይ ወደ ድሮዬ ተመልሻለሁ። ያቺ ታይም እንድትማርበት ብዙ ነገር እንድታደርግበት ፈልጊ ነው እንደዛ ያደረኩት። አሁን ግን ለአንተ ትክክለኛ ስሜት እንዳለኝ እየነገርኩህ ነው። ትክክለኛ ስሜት ይኑርሽ፣ ውሸተኛ ስሜት ይኑርሽ፣ ምንም ነገር ይኑርሽ፣ አሁን እስኪ አስቢው። እንደዛ ጉንጭሽን እየሳምሽኝ ብዙ ነገር አሳልፈን በማርቲ ፊት እንደዛ ብዙ ነገር አድርገን በብዙ ሰው ፊት እንደዛ ቃል ገብተሽ እኔ ከአንቺ ጋር ብዙ ነገር አሳልፌ እንዴት አሁን እውነቱን ብትናገሪ ቀልድሽን ብትናገሪ እንዴት አውቃለሁ? ላክሻለሁ። እኔ እኮ አንደኛ ነገር ይኸውልህ ከዚህ በላይ ይሄን ነገር ደብቄው ዝም ብዬ ማለፍ እችል ነበረ። በዛው አልፌው ዝም ብዬው በሄድንበት መቀጠል እንችል ነበር። ምክንያቱም ይሄ ነገር የተፈጠረው እኔ ከቡታጅራ ወደዚህ ስመጣ ነበር። ከቡታጅራ ወደዚህ ስመጣ ተፈጠረ። እሺ በቃ ሆኗል። ከዛ እናንተ በምንገናኝበት ሰዓት እየሰጠኸኝ ያለው ጊዜ፣ ለኔ እያደረክልኝ ያለው ነገር፣ ለኔ ብለህ ከብዙ ሰዎች ጋር መጣላትህን፣ ብዙ ነገር ማድረግን ባየሁበት ጊዜ ለኔ ምን አይነት ፊሊንግ እንዳለ በምትነግረኝ ሰዓት ገባኝና በቃ ያንን ነገር አቁሜ ሪል ነገር ማለት የእውነት ነገር ነበረ ካንተ የምፈልገውና አሁንም ቢሆን ይቅርታ ጠይቃለሁ። ከፈለክ ወደፊትም ይቅርታ ጠይቃለሁ። ግን ለምን ልታምነኝ እንዳልፈለግ አምኜሽ ነበርኩ። አንቺ ከሌላ ሰው ከማንም ሰው የኔን ነገር አስፈልጭ አንቺን ተከትዬሽ ነበር። ሶሊ እግዚአብሔርን የምሬ ነው ከልቤ ነበር ያመንኩሽ፣ የእውነት ማለት ነው። አንቺ በሌለ ሰዓት አጠገቤ የነበረችው ልጅ እና ደግሞ አይዞ በከፋኝ ሰዓት አይዞ አብሬክ ነኝ የምትለኝ ልጅ አንቺ ስመጪ ክጃታለሁ። እማይሆን ነገርም አስቀይሜያታለሁ አይደለ? ማርታ እኮ እየነገረችኝ ነበረ። ገብቶሻል አይደለ? ሶሊ እያስመሰለችብህ ነው፣ ከሰው ተነጋግራ ነው ምናምን እያለች ነበር። እኔ ግን እሷን ሳላምን አስቀር አንቺን ነበር እያመንኩኝ ነበር። እንዴት እኔ ላይ እኔ አሁን ከልቤ ስለቀረብኩሽና ስላመንኩሽ ነው ይሄ ሁሉ ነገር እያደረግሽ ነበር። የምሬ ነው ብዙ ነገር እኮ እያለችኝ ነበር። አንቺ ግን አቤል ጥፋቴን አምኜ ይቅርታ እየጠየቅኩክ ነው አይደለ? ሰላም ነው። ሰላም አይደል? እሱም ነገሩ ተደባብራችኋል። ደህና ነሽ? ደህና ነኝ። እንዴት ናችሁ? ሶሊ አላወራችሁም እንዴ? አውርተን ጨርሰናል። ከሷ ጋር ያለን ነገር ጨርሰናል። ዛሬ ሁለታችሁንም የፈለኩበት ትልቅ ምክንያት አለኝ። ምን መሰለሽ ማርቲ፣ ያለ ስምሽ ስም ሰጥቼሻለሁ። የማይገባሽም ክብር ሰጥቼሻለሁ። ዝቅ እንድትይ፣ እንድትንበረከኪ፣ እንድታለቅሺ፣ እንድትዋረጂ አድርጌሻለሁ። በማምኪያት በሶሊ ምክንያት እኔ ደግሞ እንድትፈርጅብኝ፣ እኔ ስህተተኛ ነኝ አውቃለሁ፣ ግን በቃ ፈረጅብኝ። የፈለግሽውን ማለት ትችያለሽ። አንቺ አሁን የፈለግሽውን ነገርም የማድረግ መፍት አለሽ። ምክንያቱም ነፃ ነሽ፣ ከውሸትም የጸዳ ንጹህ ነሽ። እኔ ነኝ ያለ ስም እየሰጠሁሽ የማይሆን ነገር እያልኩሽ የነበረው። ግን ዛሬ እውነቱ ገብቶኝ ማን ይጥቀመኝ ማን ይጉዳይ፣ ማን ያስመሳይ ማን እንደማያስመስል ያወኩበት ጊዜ ነው። እና ዛሬ አንቺንም ሶሊንም የጠራውበት ምክንያት ምንድነው? በሶሊ ፊት ብዙ ጊዜ እንድታለቅሽ አድርጌሻለሁ። በሶሊ ፊት ብዙ እንድታዝኝ አድርጌሻለሁ። ሶሊ እያስመሰለች ነው፣ የእውነቷ ወዳ አይደለም ምናምን እያልሽኝ ብዙ ነገር ብዬሻለሁ። አንቺን ልቀበልና አንቺን ልሰማ አንድም ቀን አልቻልኩም። ግን ደግሞ ዛሬ ሶሊን የጠራኋት ምንድነው? በሶሊ ፊት ብዙ ጊዜ ስላዋረድኩሽ፣ ስላስለቀስኩሽ፣ የማይባል ነገሮች ስላልኩሽ እና ደግሞ ተንበርክከሽም ብዙ ነገርን ፈጥረሽ በእኔ ምክንያት ብዙ ነገር አድርገሻል። ዛሬ ግን የመጣሁት በሶሊ ፊት
ይቅርታ እንድታረግልኝ ስለፈለኩ ነው። ይቅርታሽን እፈልጋለሁ። ምናልባት በይቅርታ ብቻ የሚታለፍ ነገር አይደለም። አውቃለሁ ልብሽን ሰብሬያለሁ፣ ጎድቼሻለሁ። አሁን ግን ከልቤ ተጸጽቼ ይቅርታ እንድትይኝ እፈልጋለሁ። በሶሊያና ፊት ስለጎዳሁሽ፣ በሶሊያና ፊት ስለሰደብኩሽ፣ ስላጓሸሽኩሽ፣ ስላስለቀስኩሽ ዛሬ ደግሞ በሶሊያና ፊት ይቅርታ ልልሽ እፈልጋለሁ። ምክንያቱም አንቺ ንጹህ ሰው ነሽ። ያለ ስም ነበር ስም እየሰጠውሽ የነበረው። የምሬ ነው። አንቺን ነበር አስመሳይ እያልኩሽ የነበረው፣ እሷ እያስመሰለችብኝ ብዙ ነገር እያልኩ የነበረው። አሁን ግን ጥፋት ይኮን አይደለም አቤል፣ እሷ ከጎን ስለነበረችና ብዙ ነገሮች እውነት እንደሆነ እያስመሰለች ስለነበረ ነው። አሁን ላይ ግን እኔ እንደ አንድ ሴት ልጅ ማስመሰሏን ሁሉ ነገር ተናግራ ድጋሚ ግን በዚህ ልክ ተንበርክካ ብዙ ነገር አድርጋ ይቅርታ ልጠይቅ አትችልም። ለዛ መነጋገር ካለባችሁ አቤል፣ እኔ የሚገባኝ ቦታ አይደለም ያለሁት፣ እኔ ላንተ አልገባም። ብዙ ነገር ሞክሬያለሁ፣ ታውቃለህ። በጣም ብዙ ነገር ብዙ ተብያለሁ፣ ብዙ ስድቦችን ተቀብያለሁ፣ በጣም ብዙ ነገር 5-6 ወር ብዙ ሸቶች ዋሽቻለሁ ላንተ ስል ብዙ ነገር አድርጌ ነበር አቤል። ያንን ቀን ያለፍኩት አሁንም ይሄን ጊዜ ማለፍ አያቅተኝም። ግን ደግሞ ሶሊያና እስካሁን ምንም አይነት ችግር አላየችም፣ አልተሰደበችም፣ ምንም ነገር አላለችም። አንተም ደግሞ እንደምትፈልጋት በደንብ ያስታውቃል። ዛሬ ሶሊያና የሆነ ነገር ስላደረገች እኔን ይቅርታ እንድጠይቀኝ ወይም ከኔ ጋር እንድትሆን አልፈልግም። እኔ በንጹህ ልብህ ወደኸኝ ከሆነ ብቻ ነው ከኔ ጋር መሆን የምችለው እንጂ ዛሬ ሶሊያና እንዲህ ባታረግ ኖሮ ከኔ ጎን አትሆንም ነበር አቤል። ብዙ ነገሮች አሉ። የሷን ማዋሸት አለማዋሸት ሳይሆን እኔ ውሸቴን እንዳልሆነ እንኳን ስታቅ በንጹህ ልብህ መቅረብ አልፈለክም ነበር። ሶሊያና አሁንም ይሄ ስሜትሽ እውነት ከሆነ ያለውን ነገር አሳምኚው አስተካክሉና ደስታው ካንቺ ጋር ነው፣ ካንቺ ጋር እንዲሆን ነው የምፈልገው አቤል። ነገሮችን አስተካክሉ። አሁን ስለሌላ ነገር እንድታወሪልኝ አይደለም የመጣሁት፣ ሌላ ነገርም እንድትይኝም አልፈልግም። እኔ ከሶሊያና ጋር ከዚህ በኋላ አልሆንም፣ ካስመሳይ ሰው ጋር አጠገብ አልሆንም። ምክንያቱም ሶሊያና እያስመሰለች ነበር። እኔ እሷን ከልቤ ቀርቤያት እያስመሰለች ነበር። አንቺን ደግሞ እኔ ከልቤ ቀርበሽኝ እኔ ደግሞ እየሸሸሁሽ ነበር። ግን ደግሞ ዛሬ ትክክለኛውን ነገር አውቄያለሁ። አሁን እኔና እሷን አንድ ላይ ለማድረግ ሳይሆን በቃ እኔ ካንቺ ጋር ጊዜ ማሳለፍ እፈልጋለሁ፣ ጊዜ እንድትሰጪኝ እፈልጋለሁ፣ ይቅርታሽን እፈልጋለሁ። በቃ ብዙ ነገር አጥፍቼብሻለሁ፣ እንድታለቅሺ አድርጌሻለሁ። ክብርሽን ዝቅ በሚያደርግ ነገሮች እንዳለ ብዙ ነገር እንዲፈጠር አድርጌያለሁ። ያለ ቦታሽ ላይ ሆነሽ ዝቅ ብለሽ እንድትሰደቢ ብዙ ነገር እንድትደረጊ አድርጌሻለሁ። ግን ዛሬ እውነቱ ገብቶኛል አይደል? በቃ እውነቱ ገብቶኝ ይቅርታ እያልኩሽ ነው። በሶሊያና ፊት ስላስቀየምኩሽ፣ በሶሊያና ፊት ስላስለቀስኩሽ፣ አሁን ግን በሷ ፊት ይቅርታ ልጠይቅሽ እፈልጋለሁ። ምክንያቱም በሷ ፊት ነው ብዙ ነገር ያደረኩሽ፣ ብዙ ነገር የተፈጠረው። ግን አሁን ይበቃል። ለዚህ ነገር ተጠያቂ አታድርግ ሶሊያና። በቃ የራሴም ጥፋት ነው አቤል። ይኸውልህ ማለት እሺ እንደፈለግክ ማለት ትችላለህ፣ ግን ከዚህ በፊት ብዙ ነገር አሁን ማውራት የማልፈልጋቸው ብዙ ነገሮች አድርገን በህይወታችን ላይ ብዙ ነገር ተፈጥሮ ኢቭን እንደዚህ መናገር የማንችለው ነገሮች ተፈጥሮ ተመልሰ ወደ ህይወቴ ስትመጣ ማለት ምንም አላልኩም፣ ከልቤ ነበረ የምፈልግህና እውነተኛውን አቤል ስለምፈልግ እሺ ብዬ ነበር የተቀበልኩት። አንቺ ከልብሽ እኔን እንድቀርብሽ አድርገሽኝ ማጣቂም እንዳለ እያስመሰልሽ ነበር የቀረብሽ። በቃ እውነቱን እኮ ነገርሽኝ። አንቺ ለሰው ብለሽ እኔን ትቀርብኛለሽ? ለሰው ብለሽ ስማኝ፣ አንተ እኔ አንድ ጥፋት ባጠፋ እሱን ጥፋት ላንተ በማሰብና እንድትመለስ በመፈለግ ነው እንጂ በአንተ ላይ መጥፎ ነገር አስቤ አልነበረም። እሺ ይሁን፣ አንድ ጥፋት ባጠፋ ያንን ጥፋት ይቅርታ ጠይቄክ ይቅርታ ልታረግልኝ አልፈለግክም ወይስ ከመጀመሪያውም ከኔ ጋር አልነበርክም? ማለት ከኔ ጋር እንዳልነበርኩ ሌላ ነገር እንዳታወሪ እሺ። ከማርታ ጋር ሆኜ ብዙ ሰዓት ይኸውልሽ እየነገርኩሽ ነው። አሁን ስላንቺ ጉዳይ አይደለም፣ ስለኛ ጉዳይ ልናወራ አይደለም የመጣሁት። እኔ እንደምፈልግሽ እና ደግሞ እኔ እንደምወድሽ እና ካንቺ ጋር መሆን እንደምፈልግ እኔ አይደለሁም ማርታ ልትነግርሽ ትችላለች። ግን ደግሞ በመልሱ ምን እንዳረግሽ አንቺ ነሽ የምታውቂው አይደል? እያስመሰልሽ እየሳምሽኝ ነበረ፣ እያስመሰልሽ ከኔ ጋር እየተሳሳቅሽ ብዙ ነገር እያረግሽ ነበረ፣ እያስመሰልሽ ብዙ ነገር እየፈጠርሽ ነበረ። ገብቶሻል አይደለ? እኔ ግን ከልቤ ነበር የቀረብኩት። ለሰው ብለሽ ፍቅር ለሰው ብሎ አይኖርም። እሺ ሰምተሽኛል አይደል ሶሊ? የምሬን ነው። እሷ እየፈለገችኝ ብዙ ነገር እየገፋዋት እያስለቀስኳት ካጠገባችን ራቂ እያልኳት አንቺን አስበልጭ እንጂ እሷን አስበልጭ አልነበረ።
ግን አንቺ በመልሱ የሰጠሽኝ ለሰው ብዬ ነው የቀረብኩ ወድጄ አይደለም ነው ያልሽኝ አይደል? ይሄንን እውነት እንድታውቅ ስለምፈልግ እኮ ነው አቤል። የትኛው እውነት ነው ላምንሽ የምችለው? ከዚህ በኋላ እየሳቅሽ ጉንጬን እየሳምሽ እኔ ቅፍሽ እየገባሽ ምናምን የምታረጊው ነገር ማምንሽ ይመስልሻል? ለምን አትረጋጉም? ያለውን ነገር እኔ አሁን የምፈልገው ምን እንደሆነ ታውቂያለሽ? ይኸውልሽ ማርቲ፣ አሁን የምፈልገው ነገር ስለኔም ስለሷም ልናወራ አይደለም። በሷ ፊት አስለቅስሻለሁ አይደል? በሷ ፊት የማይገባሽ ቦታ ላይ ገብተሽ ዝቅ እንድትይ አድርጌሻለሁ። አሁን ግን በሷ ፊት ይቅርታ ልጠይቅሽ ነው ፈልገው። የምሬ ነው። ብዙ ነገር አጥፍቼብሻለሁ፣ ብዙ ነገር በድዬሻለሁ። በቃ የማይሆን ነገሮች ምናምን ብዬሻለሁ። አሁን ግን ከልቤ ነው። የምሬ ነው። እግዚአብሔር ምስክሬን ከልቤ ነው። ይቅርታ በቃ ከኔን ጋር ማቱኝ ከፈለግሽ ግን ይቅርታሽን ነው የምፈልገው። ከኔ ጋር ብትሆኝም ባትሆኝም ምንም አልልሽም፣ ግን ዋና ይቅርታሽን። ምክንያቱም አስለቅስሻለሁ፣ ብዙ ነገር የማይመጥንሽ ቦታ ላይ ገብተሽ ሁላ ዝቅ እንድትይ አድርጌሻለሁ። እንድታለቅሽም ብዙ ጊዜ እንድታለቅሽ በብዙ ሰው እንድትሰደብ ያድርጌሻለሁ። እኔ ፈልጌ ነው ያደረኩት። አንተ ምንም አሁን ላይ ልጸጸት ወይም ምንም ልትሆን አይገባም። እኔ የምፈልግ የነበረው አንተ ደህና እንድትሆን፣ አንተ ሰላም እንድትሆንልኝ፣ አንተ ደስተኛ እንድትሆንልኝ ብቻ ነው አቤል። እኔ ይሄንን ነው የምፈልገው። ለዛም ነው ሶሊያና ያደረገችውን ነገር በሙሉ እኔ ስለደረስኩበት እንድትነግር ያደረኩት። ለዛ ነው እኔ አቤል ከኔ ጋር እንድትሆን ብፈልግ ኖሮ ብዙ ነገሮች ማድረግ እችላለሁ። ብዙ ነገር አለ፣ ግን ደግሞ ያንተን ደስታ ብቻ ነው የምፈልገው። ያለ ምክንያት ከማትፈልጋት ሴት ጋር እንድትሆን አልፈልግም። እኔ ግን አቤል በዚህ ሁሉ ውጣ ውረድ ያየሁት እኔን እንደማትፈልገኝ ነው። ማርቲ በቃ በኔ ምክንያት ብዙ ነገር ተብለሻል። በኔ ምክንያት አልቅሰሻል፣ ተሰድበሻል። አሁን ግን ሶሊንም ዛሬ የጠራኋት በሷ ፊት እንዳዋረድኩሽ፣ በሷ ፊት እንዳስለቀስኩሽ፣ አሁን በሷ ፊት ይኸው ተንበርክኬ ይቅርታ እንድታረጊልኝ ፈልጋለሁ። ይቅርታ አድርጊልኝ። የምሬን ነው። እኔ በድዬሻለሁ፣ በጣም አስከፍቼሻለሁ፣ አስለቅሼሻለሁ። ዛሬ ይቅርታ እንድትልኝ፣ ይቅርታ አታደርጊልኝ? እንደዚህ ለምን ትንበርክካለህ? ይቅርታ አድርግልሃለሁ። ተነስ እሺ። አመሰግናለሁ። በጣም ይቅርታ። ግን አቤል ይቅርታ አደርግልሃለሁ። ጥፋትን ስላመንክ፣ ሁሉ ነገሮችን ስለተረዳኝ፣ ማንነቴን ስላወቅ ይቅርታ አደርግልሃለሁ። ግን ይቅርታ ማድረግልህ አቤል በቃ ስላጠፋህና ያለውን ነገር ስላመንክ ነው። ከዛ ውጪ ግን እኔ እናንተ አብረን እንድንሆን አብረን ጊዜ እንድናሳልፍ ግን በጓደኝነትም ሆነ በምንም አይነት መንገድ አቤል እንድትጠይቀኝና ማድረግም አልፈልግም። እኔ አቤል ባንተ ምክንያት ልቤ በጣም ቆስሏል። ብዙ ነገር ተብያለሁ፣ በጣም ተሰድቤያለሁ። ሴትነቴን ዝቅ የሚያደርግ ስራዎች ብዙ ነገር አድርጌያለሁ አቤል። ይሄ ነገር ግን በምንም ልክሰውና ልትመልሰው የሚቻል ነገር ስላልሆነ አቤል ዳግመኛ ጓደኛሞች እንሁን፣ አብረን ጊዜ እናሳልፍ እንዳትለኝ። የሚያገናኘን በቃ አንድ ሰው ነው፣ በሱ መንገድ እንገናኛለን። ሰላምህ ከኔ ውጪ ነው። ከዚህ በላይ ሊጎዳት የሚመጣ ሰው የለም። የሶሊያናን ጉዳይ ማስተካከል የምችሉት ነገር ካለ እናንተ አስተካክሉ። በእኔ በኩል ግን ይቅርታን ተቀብያለሁ አቤል። የሶሊያና ጉዳይ የምትይው ምንድነው? የሶሊያና ጉዳይ እውነቱ ገባኝ አይደል? እንደማትወደኝ እያስመሰለች እንደሆነ ነገረችኝ አይደል? ይኸው ተንበርክኬ ይቅርታ ጠይቁሻለሁ። ከዚህ በላይ እሺ ይቅርታ፣ እሷን ይቅርታ መጠየቅ እንደፈለግኩ እኔም እኮ አንተን ይቅርታ እየጠየቅኩ ነው አይደል? ሶሊ በቃ ተይው። እኔ ካንቺ ጋር ብዙ ጊዜ ያሳለፍኩት ነገር በጣም እየቆጨኝ ነው። እውነቴ ነው። ሳላቅ ብዙ ነገር ከልቤ ነበር ብዙ ነገር እየተቀበልኩ ነው ጊዜያቶች። እሺ በቃ አሳልፈናል ጥሩ ጊዜ። ቢያንስ ስለሱ አታንሳ እሺ። ተው ግን አጥፍቻለሁ ይቅርታ እያልኩ አቤል። በቃ አንቺ እኮ ለሰው ብለሽ ለምን ተቀየርከው? ለሰው ብለሽ እንደወደድሽኝ እኮ ነገርሽኝ ሶሊ። በቃ እኔ ይቅርታ እየጠየቅኩ እኮ ነው። በንጹህ ልቧ ነው የወደደችኝን ልጅ ገፍቼ አስለቅሼ እንደዛ ብዙ ነገር ፈጥሬ እሷን ይቅርታ ልጠይቅ ነው የመጣሁት። በአንቺ ፊት እንዳዋረድኳት በአንቺ ፊት ይቅርታ ልጠይቃት ነው የመጣሁት። በቃ እሺ ይቅርታን ተቀበለች አይደል? ለምን እኔን ይቅርታ አትቀበለኝም? አሁን ማርቲ ለምንድን ነው አሁን ከኔ ጋር መሆን ያልፈለግሽው? ለምንድን ነው? አጥፍቻለሁ፣ አውቃለሁ፣ ብዙ ነገር ፈጥሬብሻለሁ አይደል? ነገን ማስተካከል ፈልጋለሁ አቤል። ምክንያቱም በአንድ ቀን የምትለውጠኝ ሴት ከሆንኩኝ ምንም ለኔ ጥቅም የለውም። ብዙ ነገር ከዚህ በቀደም በጣም ብዙ ነገር ሞክሬያለሁ አቤል፣ ግን ለደቂቃ ልታዳምጠኝ ፍቃደኛ አይደለህም። ነገንስ በምን አውቃለሁ? ብዙ ነገር እኮ ባንቺ ነው የተማርኩት አይደለ? ሰውን ይቅርታ ማለት ብዙ ነገር ማድረግ ምናምን ባንቺ ነው። እንደዛ በድላሽ ሁላ ሶሊ ይቅርታ አድርገሽላታል፣ ከሷ ጋር ተስማምተሻል አይደል? አሁን ለምንድን ነው እኔ ከኔ ጋር ይቅርታን ተስማምተሽ ለምንድን ነው እንደ ድሮ ጓደኝነታችን መሆን ማንችል? እኮ ባንተ በኩል ነው የጎዳችኝ አቤል። አንተ ራስህ ነህ እኔን የጎዳኸኝ ብዙ ነገር። እሺ አለፈ እኮ አይደል ማርቲ? አለፈ አይደል? በቃ በጣም ከባድ ነበር አይደል? የሰው ልጅ ይሳሳታል እያልክ
ለምን የኔን ይቅርታ መቀበል ከበደ? ሶሊ በእናትሽ አሁንም ደግሞ እንደዚህ እያልሽ ሌላ ነገር አትፍጠሪ እሺ። ሶሊ አንቺም ተረጋጊና ተረጁ ያለበትን ሁኔታ ታውቂዋለሽ እያልኩሽ እየነገርኩሽ ያለውን ነገር አይገባሽም ነው እንዴ? አንቺ ከሶሊ ጋር መሆን አልፈልግም እያልኩሽ ነው አይደል? እኔ እንድጎዳ አትፈልጊማ መቼም። ከመጀመሪያው ጀምሮ ከሶሊ ጋር እያለሁ እንድትጎዳ አልፈልግም እኮ። ስለዚህ ለምንድን ነው ከሷ ጋር እንደሆነ የምትፈልጊው? ከሚያስመስልብኝ ሰው ጋር ለምንድን ነው? ደስተኛ ነበር ከሷ ጋር በነበርክባቸው ጊዜያቶች በጣም ደስተኛ ነበርክ። ግን በቃ እንገናኛለን። ቻው። የካፉት ተናደ ባለማወቅ ስገነባ ፈርሶ ባጸዳው ቆሸሸን እንደገና የጸዳው ደፍሶ ወርቅ አይደለ ነገር አይጠራ በሳት አልፈትሼው የቸገረ ነገር ግራ ገባኝ በምን ይለያል ሰው ቀድሞ አለመጠንቀቅ ትንቶን አለመፍራት ኃይለኛ ዱላ ነው።